ባህሪ ነው የሚባላል እንዴ? ኢየሱስ ሰብአዊ ባህሪ እና መለኮታዊ ባህሪ የለው እኮ ተዋህዷል። ፍጹም አምላክ ፍጹም ሰው አንድ ነው። ስለዚህ ስግው የሆነ ቃል አንድ ባህሪ ነው የምታምነው ማለት ነው። ሁለት ባህሪ አታምነው። አዎ ዓለም ነው። እሺ አንድ እስኪ የፕሮቴስታንት ስኮላር ጥቀስልን። እሺ እንዴት አንድ ስኮላር ጥቀስልን? እኮ የእናንተ የፕሮቴስታንት ስኮላሮችን ይሄ ሰውዬ ግማሽ ኦርቶዶክስ አንተ ይሄዳል ሲጀመር። እሺ ቀጥል። ጥምቀት ብቻ ነው የቀረክ። ኧረ ተው እንዴ! አይ ዋና ዓላማ እኮ ምንድን ነው? እኛን ልታጣላ ነው እኮ። ሁለት ባህሪ ነው የሚያምኑት እነሱ ደግሞ ከሁለት ባህሪ አንድ ባህሪ ነው የሚያምኑት ኦርቶዶክሶች። ይኖራል እንጂ ፕሮቴስታንትም ካቶሊክም ኦርቶዶክስም እኮ መጽሐፍ አንድ ነው። መጽሐፍ ቅዱሳቸው አንድ ሆነ። የመጽሐፍ ቅዱስ ማህበር እኮ አውርተው ነው ያወጡት አይደል? ቅድም እሺ እነሱ አይቀበሉም። አንቺ ብትቀበዩ 81 መጽሐፍ አይቀበሉም። 66 ቅዱሳችን ይኸውልህ የኦርቶዶክስ የካቶሊክና የፕሮቴስታንት ይለያያል። 66 ነው መጽሐፍ ቅዱስ ራሱ እኮ ተቸገረና ታዲያ አሁን እያልሽ ነው ያለሽው ምንድን ነው? አንድ ነን። እስቲ ለምንድን ነው ግን ምንድነው የምትነግሪኝ? አንዴ ሚዩት አድርጊ። አንቺ ደግሞ ሰፋ ያለ ሌክቸር ነው። አንዴ ተረጋጊ። አንቺ እያልሽ ነው ያለው ምን እንደው ታውቂያለሽ? አንድ ነን አልሽንና ግን መጽሐፍ ቅዱሳችን ይለያያል እና መጽሐፍ ቅዱሳችሁ ተለያይቶ ወዴት ነው አንድ የምትሆኑት? ከመነሻ አንድ የሆንበት ነገር ሁላችንም ክርስቲያኖች ነን። ሃይማኖት ካልክ ግን አሁን አንተ ሙስሊም እንደሆንከው እኔ ኦርቶዶክስ ነኝ፣ እሱ ፕሮቴስታንት ነው፣ ሌላ ሰው ደግሞ ካቶሊክ አለ። ገባ? ተለያይታችኋል ማለት ነው። አዎ በነገራችን ግን ታዲያ ከተለያያችሁ ይኸውልህ የተለያዩበት ጊዜ ምንም እሱን ጎግል አድርገህም እንትን ብለህም ማወቅ ትችላለህ። አሁን ዲቴል አልገባም። መጀመሪያ አንድ ነበር። በነገራችን ላይ እኛ ማለት ነው ወርሺፕ የምናደርገው ለእግዚአብሔር ብቻ ነው። ጸሎትም አምልኮም ስግደትም የምናደርገው ለፈጣሪ ብቻ ነው። ማለት ወደ ፍጥር አንጸልይም፣ የፍጥሩን መልጃ አንፈልግም፣ ጸሎት አንፈልግም፣ ለነሱ አንዘምርላቸውም፣ አንሰግድላቸውም። መላእክት ይሄው ማርያም መላእክትና ማርያም ምን ትያለሽ? አይማልዱ ወርሺፕ አናደርግም። በማድረግ ራሱ እርዳታ ከፈጣሪ በሌላ እርዳታ መጠየቅ በእኛ አይቻልም። መጸለይ ማለት ፖይንቱን እየቀየራችሁት ነው። አሁን እኮ አንዳቸው ይቻላል አይቻልም። ስለዚህ ማርያም ፈጣሪ አትማልድም። አሁን እዚህ ጋር ተስማሙ እስቲ። ማርያምና መላእክቶች ምናምን ነገር በእኛ ሃይማኖት እንዲህ የሚባል ነገር የለም ማለት ነው። እንዴት ነው ማለት አሁን አዳምጠኝ። ምን እንደሆነ ታውቃለህ? እኔ እኮ መጀመሪያ ላይ የተናገርኩት አስታርቆናል አይደል? ምንድን ነው ሌላ አስታረቅ የምፈልገው እኮ ምን ያደርጋል ይላል። ክርስቶስ ሞቷል ብለን ካመንን በመስቀል ላይ እንደተሰቀለ ካመንን ካስታረቀን ሌላ አስታረቅ ነው የምፈልገው ነው። በቃ ሚዩት አድርገው አንተ ተናገር። አሁን አንዴ ልጇ ቆይ አንዴ እማ የምትባየው ልጅ ስሚ፣ ድንግል ማርያም አትማልድም፣ መላእክቶችም ጭራሽ እነዚህ ኖርማል ናቸው። እነሱ ትክክል ነው። ይሄን አትማልድም ይላል። እኛ ደግሞ ትማልደናለች እንላለን። እነሱ ደግሞ አትማልድም። ብዙም ያለየን ነገር አለ። እሺ የማርያምን ምልጃ ያቀበለ አካል ይድናል። እሺ እቺ መልስ ያሳጠርሽ መልስ ማርያም አትማልድም ያለ አካል ይድናል። መዳን ሌላ ነገር ነው። ይኸውልህ ሰው በስራው ነው ገነትን ሲወል ይገባል። እሺ አስተካክል እንግዲህ ማርያም የሚወስነው እኛ ሰዎች ነን። እዚህ ቁጭ ብለን ሰው ሲወል ይገባል ገነት ይገባል አይደለም? አይ አይደለም። አንድ ሰው ለምሳሌ ማርያም አትማልድም ብሎ መንግስት ሰማያት ሊገባ ይችላል? ፍጡር ነው ይሄ ሰውዬ እዚህ ጋር ያለው ፍጡር ነው። እሺ ሚዩት ይችላል። ሲሳሳት አሁን አንድ ነገር ተሳሳተ ብዬ ሲወል ይገባል አልልም፣ ይድናል አይድንም አልልም። አይ ሚዩት አድርጊ እንትን የፈጠረው ነው። ኧረ አንድ ሚዩት አድርጊ፣ በቃ ሚዩት አድርጊ። ሃይማኖትሽ ራሱ ጠይቀኸኝ ነው እኮ ይመልስ። እሺ አይ በቃ ሚዩት ኦኬ ናቲ መልሱን አልመለሽልኝማ። ታዲያ አሁን የጠየቅኩት መጠየቅሽ ሌላ ምትመልሽ ድጋሚ ጠይቀኝ። አሳጠረሽ መለሽልኝ። ደስት አንድ ሰው ማርያም አትማልድም ብሎ ይድናል ወይ ነው ያልኩሽ። እሱን የሚወስነው ፈጣሪ ነው፣ እኔ አይደለም። ስለዚህ ሊድን ይችላል ማለት ነው። እኔ አልወስንም፣ የፈጠረው ነው የሚወስነው እኮ። ሊድን ይችላል ማለት ነው አይደል? እንደ ስራው ፈጣሪ ነው ሚዛን ላይ ያስቀምጦ የሚወስንለት። እኔ የፈጠርኩት አይደለም፣ አላውቅም። ይሄንን አልመለስም፣ ፈጣሪ ነው የሚመልሰው እኮ። እኔም እኮ ምን አልኩኝ ስታወሪ አልመለስሽም ያልኩት። ምን ተሳሳትኩኝ? አልተሳሳትኩም። ስለዚህ ሚዩት አድርጊ። አሁን አንቺ አንደኛውን ደግሞ ኦርቶዶክስ ጠይቀው ልጇ ነው አምላኳ ይዳናል። አንድ ሰው ማርያም አትማልድም ብሎ አንድ ሰው ይችላል፣ መዳን ይችላል። ምን እንደሆነ ታውቃለህ?
እኛ አማልጅን ምንላት እኛ ደካማ ስለሆን ስለዚህ ማርያም ታናሽ ለሆነ አማልጅን ሳይንስ አላልኩም። እንደዛ ማርያም የእግዚአብሔር አይኖች ወደ ጻድቃን ነው፣ ጆሮቹም ወደ ጩኸታቸው ነው ስለሚል እግዚአብሔር ከጻድቃን ጋር አለ። እግዚአብሔር ከጻድቃን ጋር እንዳለ ስለምናምን እኛ ደካሞች ግን እነሱ እንዲያማልዱን እንጠይቃቸዋለን። እኔ አልፈልግም በቃ እኔ ቀጥታ ኢየሱስን አገኘዋለሁ ካለ ይችላል። ግን ምን ለያየኝና እሱ በጻድቃን አይደለም። አረ እንደዛ አላለም። ይሄ ልጅ ነው እንደሚመስለው። አረ እንደዛ አላለም እሱ። እሱን እንመጣበታለን። እሱ እናየዋለን። አንዴ ዝም በለው። አታማልድ የሚለውን እናየዋለን። አበሻ እንዴ እኔና እሱ ምን ለያይ መጀመሪያ በመሰረቱ በክርስቶስ በጻድቃን ሳይሆን ከክርስቶስ ጋር አስተምሯችን አንድ አይደለም። ልጇ ሚዩት አድርጋለች። እሱ ጻድቃን ሳይሆን ከክርስቶስ ጋር አስተምሯችን አንድ አይደለም። ክርስቶስ ያለውን አልተቀበለው፣ ሊያቆም አልቻለም። አንዴ እሺ ይኸውልህ እንትን ቅዱሳን ማርያምን ሀበሻ ቶፕ አንተ እያልክ ያለው እኛ ከተሳሳተን ልጁ እያልን ያለው አንተ የምትናገር አንተ እያልክ ያለው ማርያም ነበርኩ። አንድ ሚዩት አድርግ ልጇ። አንተ ሀበሻ እያልከን ያለው ማርያም ትማልዳለች። ነገር ግን እኔ መርጬ ኢየሱስን ሄድኩኝ እንጂ ማርያምም ትማልዳለች። በምርጫ ማለት ሁለት አማራጭ ኖሮ ኢየሱስን በምርጫ መርጠህ ነው ወይስ ከመነሻው ማርያም የሚባል ራሱ ምልጃ የለም? አይደለም። በፍጹም ወደ የትኛው ፍጡር አንጸልይም። ወደ ፍጡር እንደውም ይላል ትንቢተ ኤርምያስ 17:5 ላይ እግዚአብሔር እንዲህ ይላል፣ በሰው የሚታመን ስጋ ለባሽም ክንዱ የሚያደርግ ልቡን ከእግዚአብሔር የሚመልሰው እርጉም ነው ይላል። እርጉም ነው። ስለዚህ ወደ ሰው መጸለይ እርጉም ነው። ሰው እርዳታ መፈለግ ወደ ፈጣሪ ብቻ ነው የምንጸልየው። ከመነሻው እንዲህ የሚባል ኢየሱስ ውጭ ሌላ መንገድ የለም ነው። ከመነሻው አማራጭ ኖሮ ሳይሆን የለም። ከመነሻው አማራጭ we worship only one God በቃ ልጇ ከዛ ውጪ ፕሬ ማለት ሌላ እርዳታ ማለት እኛ የምንጠይቅ ከሆነ ጸሎት ማለት ወደ ፈጣሪ ብቻ ነው። ዳዊት ለምሳሌ ሙሉን ሲዘምር ወደ እግዚአብሔር ብቻ ነው የጸለየው። አንድም ቦታ ላይ ወደ ኤንጅልስ ወይም ደግሞ ወደ ፍጡራን የጸለየበት ምንም ቦታ የለም። አንድም ነብይ ከብሉይ ኪዳን ወደ ሰው የጸለየበት የለም። ወደ ሰው እርዳታ የምትፈልግ ከሆነ ያንተ ማለት አይኖችህን ወደ ማን አንስተሃል? ሰማይና ምድርን ከፈጠረ ዩኒቨርስን ከፈጠረ ብቻውን ልዑልና ሁሉን የሚችል ሊረዳህ የሚችል ሊያግዝህ ከሚችል አይንን አንስተህ ወደ ፍጡራን አድርገሃል ማለት ነው። ያ ደግሞ ጣዖት ማምለክ ነው። ያ ጣዖት አምላኪ ናቸው አይደል? እናንተ እሺ፣ ግን እኔ በማልገባው ፖይንት ነው የገባው። ቆይ አንዴ ልናገር። ጣዖት አምላኪ ነው ብለሃል። እሺ፣ ጣዖት አምላኪ ናቸው አይደል? አሳጥሮ እሺ፣ እኮ መልስ ልሰጥ። ቆይ አሁን እኔ እና እሱ መጨቃጨቅ አያፈልግም ነበር፣ ግን ስለተናገረው ነገር መልስ መልሳለሁ። እኛ ወደ ፍጡራን አንጸልይም፣ አማልዱን ብለን እንጸልያለን። ይሄም ደግሞ እንትን ያዕቆብ 5:16 ላይ አንዱ ስለሌላው ይጸልያል። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለችና ይላል። ደግሞ በሌላ ቦታ ላይ ሁለተኛ ቆሮንቶስ 5:17 ላይ እንደዚህ ይላል፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ ሁሉም አዲስ ሆኗል። ነገር ግን አለ የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን አለ የማስታረቅ አገልግሎት ከሰጠን ከእግዚአብሔር ነው። ለማን? ለሐዋርያቶች፣ ለጻድቃኖች ማለት ነው። ከዛ 18 ላይ ምን ይላል? 19 ላይ እግዚአብሔርን በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸው ነበር፣ በእኛም የማስታረቅን ቃል አኖረ ይላል። በእነማን? በሐዋርያቶች በጻድቃን ላይ እግዚአብሔር የማስታረቅን ቃል አኑሯል። ስለነሱም ብሎ ደግሞ ይቅር ይላል። አይተናል። የእስራኤልን ሕዝብ ስለ ሙሴ ብሎ ይቅር ሲል አይተናል። ይሄን አይተናል። ቅዱሳን ብዙም ለጠቅስል ይችላልው፣ ግን አሁን ልወጣ ስለሆነ ስራ ምናምን ስለመጣብኝ ወጣ ስለሆነ እና የማስታረቅ ቃል አኑራ። ይሄን ቃል ምን ትለዋለህ አበሻ? ዳዊት ዝሙት በሰራ ሰዓት፣ ሰው በገደለ ሰዓት ወደ ማን ይጸልዩ? የትኛው ናዳ ነው? አብርሃም አልነበረም? ሙሴ አልነበረም? ኢዮብ አልነበረም? ወደ እነሱ መጸለይ ነው የሚሻለው ወይስ የበደለውና የሰራው? ወደ እግዚአብሔር አልኩ እኮ ወደ እግዚአብሔር። እኛ ወደ እግዚአብሔር ወደ ፍጡር አንጸልይ እኮ። የትኛው ነው ወደ ጸልያለን አይደለም? ወደ ፍጡር የጸለየ እስቲ አንድ ሰው ንገረኝ ከባይብል ላይ አንድ ሰው በስተት እንኳን ማለት ነው። ቆሽ አንድ ሰው ጥቀስልኝ። እሺ ኢዮብን ጠቅሳል። ኢዮብ ተጠቀስክ? ቆይ ኢዮብን ጠቅሳል። እሺ አዳምጠኝ። ኢዮብ ጠቅሳል። ኢዮብ 42 ላይ ያወጣልኝ። ያው በዚህ አጋጣሚ ክርስቲያኖች ማየት ያለባችሁን ክርስትና በራሱ የጸልይ አሁን ኦርቶዶክሳን ወደ ፍጡር ትጸልያለች። ለማመን ራሱ በጣም ነው የሚያስቸግረው። ክርስትና ውስጥ ራሱ ኤርሚያስ 42 ላይ ያወጣልኝ። ኤርሚያስ 42 ላይ ያወጣልኝ። ቆይ ገና አልተስማሙም። እሺ ኤርሚያስ 42 ላይ ያወጣልኝ። ኤርሚያስ 42 ላይ ያለን እኮ በሃይማኖት ትለያያላችሁ አይደለም? ፍጡር አምላኪ ናችሁ ካለሽ እነሱ ፍጡር ነው የሚያምኑት። እኛ ምናምንና ፕሮቴስታንቶች የሚያምኑት አንድ አይደለም።
ሃይማኖታችን ይለያያል። ሀበሻ ያለን ስለሆንክ አንተ የምታምነው ኦርቶዶክስ ማምነውና ሀበሻ የሚያምነው ፕሮቴስታንት የተለያየ ሃይማኖት ነው ያለን ሶስታችን። የተለያየ ሃይማኖት ብለሽ ከቨር አታድርጊው። እሱ ጣዖት ነው የሚያመልኩት አለ ፍጡር ወደ ፍጡር እኔም እኮ እንደዚህ ነው ብዬ ልለው እችላለሁ። እዚህ ጋር ግን ሃይማኖት ይለያያል። ያንተ እስልምና ከሆነ የኛ ኦርቶዶክስ ነው፣ የአበሻ ደግሞ ፕሮቴስታንት። አሁን ማናችሁ ናችሁ? ትክክለኛ ክርስቲያን ነው ማለት ነው። ለማናቸው እዚህ ጋር ከሱ ጋር አልከራከርም። እሱን ምን ወያይበት ሌላ ቦታ አለ። ወያዩ አሁን ከእናንተ ነው። ከሱ ጋር ጣዖት አምላኪ ጋር እንዴት እንወያያለን? እኛ ከክርስትና እኮ የሚወክለው ጣዖት አምላኪ ነው እየተባለ እኛ እንዴት ነው እንጂ አንተ ምንድን ነው የምታመልከው? እሱን ያለያየ እሱ አንተ ምንድን ነው የምታመልከው? እኛ ጋር ለማውራት እውነተኛ አምላክ ነው የምታመልከው አንተ። እኛ ጋር ለማውራት መጀመሪያ ክርስትና ስንልኛ የተሳሳተውን ክርስትና ያያል። አንተ ያስከው ትክክል ነው ወይ ነው? ትክክለኛ መንገድ ነው። የኔ አሁን እኔ ስለ ክርስቲያን ነው እኛ ስለ ክርስትና ነው። አንዴት አዳምጠኛል። አሁን እዚህ ጋር ቤቱ የክርስትናና ሙስሊሞችን ምንወያይበት ነው። ግን ክርስትና ነው እኛ ይሄው ሙስሊም እስልምና ነው ወክለናል። አንተ ደግሞ ስትመጣ ምን አልከን? ክርስትናን ገስት ላይ ስናስገባ ከክርስትና ቤተ እምነት የተለያዩ ሰዎች መጡብን። ከዚህ እኛ ለማውራት ተቸገረን። አንደኛው ኢያሱን የጻፈው ይላል፣ አንደኛው ደግሞ ሙሴን የጻፈው ግራ ገባን። በመሃል ስንቀጥል ደግሞ ኖ ማርያም ወደ ማርያም መጸለይም ሆነ ወደ ፍጡራን መጸለይ ጭራሽ እንደሚባል ነገር የለም በክርስትና አለ አንደኛው ክርስቲያን። እናንተ ደግሞ አዎ ነው ይቻላል አለ። እንደውም ይሄ ጣዖት አምልኮ ነው አለ። ስለዚህ ከናንተ እዚህ ጋር አይደል እንዴ? ታዲያ እዚህ ጋር እኮ የተለያየ ነው። እነሱ የሚያምኑት ሌላ ሃይማኖታችን ይለያያል ስልህ እኮ ይሄንን ያልኩት እነሱ የሚያምኑት ነገር እኛ የማንቀበላቸው ነገር ስላለ ነው። እኛ ኦርቶዶክስ የሆኑ እነሱ ፕሮቴስታንት የሆኑ እሺ ነን ኢሴንሻል ነገር ለማናቸውም ተው በቃ ወደ ስራ ልገባ ነው። ቻው እኮ አላስፈላጊ ነገር ላይ እኮ አይደለም የተለያያችሁት። እሱ አሁን እነሱ የሚሰሩት ጣዖት አምልኮ ነው አለ ወይ ታሪክ ወይ አምልኮ ነው ስላለ እኛ ጣዖት ነው እንዴ የምናመልከው? ታዲያ እሱ ስላለ የሚሆን ነገር የለም እኮ እዚህ ጋር እኮ ነገረና መጽሐፍ ቅዱስ እነሱ ነው ጣዖት አይደለም የምናመልከው። ጣዖት የሚመለክበት ዘመን ነበር ድሮ። ግን እና ኢትዮጵያ ውስጥ ኦርቶዶክስ የገባበት ጊዜ አለ አይደል እንዴ? ጣዖት የሚመለክበት ጊዜ ነበር ኢትዮጵያ ውስጥ እኮ እስልምናም ሳይገባ ፕሮቴስታንትም ሳይገባ ኦርቶዶክስም ሳይኖር ኢትዮጵያ ውስጥ እኮ ጣዖት ይመለክ ነበር። ይሄን ታውቃለህ አይደል? አይሰማም እንዴ? አታውቅም? ይሄን ድምፅ አይሰማም? ኧረ ቢስሚላህ እንዴት ነው ወደ የተቻቻላችሁት? ለካ ረጅም ሰዓት ተቻችላችኋል። እሺ ማርያም አትመለክም ነው የምትይው? እኛ ፍጡራና መልክም ብሎ ነግሮሃል አይደል? እኛ ምናመልከው ፈጣሪ ነው። አበሻ ኦርቶዶክሶች ማርያም ማልዳለች። እኔም አምነው አንድ ሰው ለአንድ አካል ከዘመረ ካወደሰው ፕሬዝ ካደረገው አጽናኛዬ ነህ፣ የምታጽናናኝ አንተ ነህ፣ የምትረዳኝ አንተ ነህ፣ ያጋዝከኝ አንተ ነህ፣ አባቴ ነህ፣ ረዳቴ ነህ እስካለ ድረስ ያ አምላኩ ነው ለኔ። ምንም ይሁን ለምሳሌ ኢብራሂም አጽናኛዬ፣ ኢብራሂም አባቴ፣ ኢብራሂም እኮ አገዘኝ፣ ኢብራሂም ከጎኔ ቆሞ አንተ ኢብራሂም ባይኖር ኖሮ እኮ በቃ እኔ ምንም ዋጋ የለኝም እያልኩ እየዘመርኩ አላመለኩም ልል አልችልም። እሺ ይሄኛውን ክፍል ትቀበለዋለህ? ሀበሻ በኦርቶዶክስ ለምሳሌ ይሄ መጽሐፍ አለ እንዚራ ስብዓት የሚል መጽሐፍ ላይ ምን ይላል መሰለክ? ትላልቅ ምሁራኖች ነው ባይዘው የተረጎሙት። እነ የአባ ጊዮርጊስ ዘጋስጫ መጽሐፍ ነው። እነ መጋቢ አዲስ ሮዳስ ላይ መሳሰሉ አካላት እንትና ያዩት መጽሐፍ ነው። እዚህ ላይ አሁን እማም እያዳመጥሽ ነው። ይሄ እናንተ የቤተክርስቲያን ትላልቅ መጽሐፍቶ እንትን የአባ ጊዮርጊስ ዘጋስጫ ማለት ትልቅ አስተማሪ ናቸው። ባይዘው በመንፈስ ቅዱስ ነው እንትን ያሉት ነው የተባለው። እዚህ ላይ አሁን ምን ይላል መሰላችሁ? ሁለታችሁም ሐሳብ ነው የምትሰጡት። እንዚራ ዘዕለተ እሁድ ላይ እንዚራ ስብዓት ዕለተ እሁድ ላይ ካያችሁት ሙሴ ድንቃ ድንቅ ተአምራትን ባንቺ አሳየ ይላል። በማርያም እንዳሳየ ይናገራል ሙሴ። አስበዋል? ሙሴ ድሮ የነበረው ሙሴ ድንቃ ድንቅ ተአምራትን በማርያም ነው ያሳየው ይላል። አበሻ ትቀበላለህ? እኔ አልቀበልም። እንደዚህ በጣም የሚዘገንኑ ዘግናኝ የሆኑ ነገሮች አሉ። ወደዛው ከመነሻው ነበረች እንዴ? ለማርያም እንኳን እንደዚህ ልታደርግ ማርያም እንኳን ለሙሴ አልነበረችም። በጣም ከባድ ነው። ወደዛው ውስጥ ከገባን ብዙ አሉ ከባድ የሆኑ ማለት ነው፣ ራሳቸው የሚያፍሩባቸው። እሺ እማ ትቀበያለሽ? እኛ የምናፍርበት ምንም አይነት ነገር የለም። ባይዘው ያፍሬበት አይደለም ሃይማኖቴን የተቀበልኩት። ግን እዚህ ጋር እንትን ለማለት ያህል ሃይማኖታችን እስከተለያየ ድረስ እኛን እዚህ ጋር ማንጓጠጥ ሳይሆን ያለብህ እኔ እናንተ ሃይማኖት ይለያያል። እኔ ማምንበታለሁ፣ አንተ ማታምንበታለህ። ኦኬ። ለዛም ነው ሃይማኖታችን አንተ ፕሮቴስታንት የተባልከው እኔ ኦርቶዶክስ የተባልኩት። ማፍርበት ነገር ደግሞ የለም። ባይማን የአምላክን ስራ እማ ያረጋችሁት ምን ታውቂያለሽ? ቀላል ነገር የተጻፈውን ነገር ሁሉ የአምላክን ስራ እማ አንድ አዳምጪ። የአምላክን ስራ ለሙሴ አሁን ድንቅ ተአምራት የሰጠው አምላክ ነው። የአምላክን ስራ በቀጥታ ወስዶ
ለማርያም ነው የተሰጣት። ከዚህ በላይ ድፍረት የለም። አሁን ይሄንን ያደረገው አምላክ ነው። ባይዘው ድንቃድንቅ ታምራትን ያሳየው በትሩ እንዲጥል ያደረገው በአጠቃላይ አምላክ ነው። የአምላክን ለማርያም ከመስጠት በላይ ምን አለ? ቆይ ከዚህ በላይ የሆነ ከባድ ነገር ምን አለ? ባይዘው ማለት ይሄ በመጽሐፍ ቅዱስን በቁርአን ባይዘው አሁን እናንተ እኮ አሁን እዚህ ጋር ችግሩ ይኸውልህ፣ እዚህ ጋር ሙስሊሞችም ሆነ ፕሮቴስታንቶች እመቤታችን ጋር ሲመጣ እንትን አለ። እኛ ደግሞ እመቤታችን ማለት የአምላክ እናት ነች፣ መርጧታል አይደል? ስለዚህ ለሷ የሚሰጣትን ክብር ሁሉ ሰጥቶታል። አንተ እናትህን አታከብራትም? ወላጅ እናት እንደምታከብራት ክብር ሰጥቷታል። ስሟን ማክበር ከልጇ እንድታማልደን። ቆይ እስቲ አውርቼ ልጨርስ። እኔ እኮ እኩል ማውራት አልችልም። ከልጇ እንድታማልደን ይሄ ነገር የኛ ሃይማኖት እኮ ነው። የኛ ሃይማኖት እንደዛ ነው። በቃ ይሄን አንተ እናትህን እንደምታከብራት እሱ ማክብሮ የሰጣት ነገሮች አሉ። ከፍጡር ትለያለች። አሁን እመቤታችን እኔ አሁን አንድ ፍጡር ነኝ አይደለም? ከእኔ አሁን እመቤታችን ትለያለች። ለምን? አምላክን ስለወለደች። ይሄን ደግሞ እኛ የምናምነው ነው። አንተ እኮ ማመን አይጠበቅብህም እዚህ ጋር። ችግር የለውም። እሺ አንቺ የአምልኮ መስዋዕት ለማን ነው የምታደርጊው? እሺ የአምልኮ መስዋዕት ለማን ነው የሚደረገው? ለፈጣሪያችን እንጂ ለፍጡር አይደረግማ። ለፍጡር እኛ ይኸውልህ ፍጡር ስንል ማለት ነው። ገባኝ። የአምልኮ መስዋዕት ለማን ነው የሚደረገው? ለፈጣሪ መስዋዕት እናደርጋለን እኮ። የአምልኮ መስዋዕት ለፍጡር ማድረግ ይቻላል? የአምልኮ መስዋዕት ለፈጣሪ ነው የሚደረገው። በቃ አብዱ አላህ። እስቲ እኔ ማውጣት ከቻልኩ አውጣለሁ። ቅርብ ከሆነ ግን አውጣው። ፍጡሮችን እንዘክራለን። አማልዱ መስዋዕት አናደርግም ለፍጡሮ። በቃ እሺ፣ እኔ ላውጣው። አብዱ ካለ አራቀው። አብዱ አለ አውጣው እንዴ ከቻልከሽ። የቀደመ ሰው ትላለህ። ከተቀደመ ካለ ካላጠፋ ግን እሺ፣ ያው እናንብበው። ምን ይላል? እንዚራ ሰባት በግዕዝ ምዕራፍ 12 ላይ ቁጥር 98 ይታይሻል አይደለ? እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ንፋስ ያላበላሸው ደምግባትሽ ያማረ ነው። ለአንቺም የምስጋና እጅ መንሻ አቀርባለሁ። በመፍራትም እገዛልሻለሁ፣ በመስገድም እጅ ነሳሻለሁ። የአምልኮ መስዋዕትም ለአንቺ ሰዋለሁ አለ። ኦኬ፣ ያው ትመለካለች። አሁን አመንሽ? አሁን እንደምትመለክ አናመልካትም። በዚህ አላምንም እኔ። አየው አበሻ ምን ትላለህ? እንግዲህ አሁን ይሄ መጽሐፍ ምን ትላለህ? አበሻ ለምን እንደሆነ ታውቃለህ? ማምለክ ምለው ለምሳሌ ቅድም እንደገለጽኩልህ ማምለክ መጸለይ ራሱ ማምለክ ነው። መጸለይ የሆነ እርዳታ መፈለግ ማለት ነው። ከፈጣሪ ውጪ ሁሉን ነገር ማድረግ ከሚችል ከፈጣሪ ውጪ ወደ ሌላ አካል ፕሬ ማድረግ ማምለክ ነው። እንደገናም በተለያየ አይነት እንትን አላል መዝሙሮች ማውደስ ፕሬዝ ማድረግ ማምለክ ነው ለኔ። በቃ እንግዲህ ያን ያለው ምክንያቱም አምልኮ የሚገባው ማን ነው? አምልኮ የሚገባው እግዚአብሔር ነው። አምልኮ የሚገባው ፈጣሪያችን ነው። ከሱ ውጪ የምናቀርባቸው አምልኮች ከሱ ውጪ የምናቀርባቸው ነገሮች በቃ አሁን እዚህ ጋር ምን ሆነ መሰላችሁ? አሁን ኦርቶዶክሶች ተርቃቸዋል ትንሽ ማርያም ምናምን በጣም በርካታ ሰዎች አሉ። ኦርቶዶክስ ምናምን ብሎ ሳይሆን እኛ የምናምንበት ነገር አለ፣ አንተ ደግሞ ማታምንበት አለ። እኛ ባመን ነው እንሄዳለን። በድነት ነው የተለያያችሁት። ይኸውልሽ እናንተ ባመንከው ሂድ፣ አንተ በቃ ተይው። አበሻን ባመነው ይሄድ፣ እኔም ባመንኩት ሄዳለሁ። የሚለው አካውንት ሚዩት አድርጊ። በቃ አበሻውን ወደኛ አሁን ሀበሻ ጋር ማስተካከል ያለብን ኢየሱስን ነው። አበሻ አሁን እያለ ኢየሱስን ነው በቃ ይዟል። ትንሽ እሷ ጋር ብቻ ነው የምታስተካክያት ነገር ያለችው እዛ ጋር ብቻ ነው። እኛና አንተ አሁን እዚህ ጋር የምናወራው ኢየሱስስ ይመለክ። አሁን ከኦርቶዶክስ ጋር ስናወራ በጣም ብዙ ስቃይ ነው የሚገጥመን። ባይቶ ገብርኤል አይመለክም፣ ማርያም አትመለክም ምናምን በጣም ችግር ውስጥ ነው እንገባው። ብዙ አድሚን ነው ያለው። ለዛ በጣም የተቸገር ነው። ስለዚህ ብዙ መንገድ ስላለ ማለት ነው። አሁን ሀበሻ ደግሞ ነው አንድ ብቻ ነው ያለው ፈጣሪ ብቻ ነው ብሎ ስለሚያምን ኢየሱስ አምላክ ነው የሚለውን ነገር ሀበሻ እንዴት ነው ያገኘው? ኢየሱስ አስተምሯል ይሄንን ይብሮ ቀጥል። አዎ ማለት አብዱል ከሪም እናውራ ካንተ ጋር ከተባለ እኔ ማምነው ለምሳሌ ማይ ኦል ፋሚሊ ያው ልክ እንዳንተ ናቸው። ከሁሉም የኔ ፋሚሊ ማለት ነውና እኔ አንተን ሳስብክ እንደዛ አድርጌ ነው ማስብ። እንደ you are my brother እና እንደ ፋሚሊ አድርጌ ነው ማስብ። እኔ ከዛ ውስጥ ወጣ ማለት ነው። ግን ምን ብዬ አምናለሁ?
አሁን በእናንተ ማለት ቅዱስ ቁርአን እና መጽሐፍ ቅዱስ የተባሉት ሁለት መጽሐፎችን ምን ብዬ ነው ያመንኩት? እነዚህን መጽሐፍ አሲዲስ በቃ እንዲህ እንዳሉት ኦኬ ኢየሱስ እኔ አምላክ ነኝ ብሎ አስተምሯል። ወደዛ ልመጣልን ነው። እና ምንድነው ልዩነታቸው በእስልምናና በክርስትና ብዬ ሳስብ ሱረቱ አኒሳ ባለፈው የነገርኩ ኢሳ ተሰቀለ ማለታቸው ረገም ናቸው። አልተሰቀለም፣ አልተገደለም። አላህ ጠበኛና አሸናፊ ስለሆነ ወደሱ ወሰደው አመሳሰለባቸው ይላል። በእናንተ ቁርአን ላይ ጥያቄ እሱ አይደለም። ኢየሱስ እኔ አምላክ ነኝ ብሎ አስተምሯል ወይ ነው እኮ ገባኝ ምልህ። እኔ እዛ ውስጥ አልገባም ነው ምልህ። አሁን እዛኛው ዲቴል ውስጥ ከገባን ኦርቶዶክስ የተለየ ነገር አይደለም። ፍጡር ነው የምታመልኩት ነው እያልን ያለ ነው። ደግሞ እናንተ ኦርቶዶክስን ስትሉ እኛ ደግሞ ሙስሊሞች እናንተ ፍጡር ታመልካላችሁ ይላል እኮ። አሁን አንተ የምትለኝ ደግሞ እኔ ደግሞ ኦርቶዶክስ ፍጡር አያመልክም። አንተ አሁን ለየት የምትለው በቃ አንድ ብቻ ፍጡር ስለምታመልከው ለየት የሚለው ከነሱ አይደለም። እኔ ደግሞ የምለው ምንድነው አንተ የምትለው ራሱ የምጠራው ኢየሱስ ሌላ ነው። ኢሳ የምትለው ያልተሰቀለ ያልሞተ ኢየሱስ ሌላ ነው። ከየትኛው መጽሐፍ እኮ ነው ያለ? አሁን እያልን ያለ ኢየሱስ አልሞተም። ባይዘው ይዘን መጣበታለን። መጀመሪያ እሱ እኮ አልሞተም የሚለው ከመጽሐፍ ቅዱስ ላይ ታሳየኝ እስቲ። አልሞተም የሚል ነገር አሳየኝ። መጀመሪያ ምን መሰለህ ካበሻ መጀመሪያውን ለምሳሌ እያወራን ያለ ነው። ለምሳሌ ሰው ሞቷል፣ ማን ሞቷል ለማለት መጀመሪያ ምንነቱን እናወራ። ያ አካል የሞተው አካል ምንድነው? ሞቷል አልሞተም የሚለው ላይ ሳይሆን ያ ማን ነው መጀመሪያ ምንድነው? ያ ማወቅ አለ መጀመሪያ። አይ በግልጽ ተጽፏላ። ኖ በግልጽ እኮ እናንተ ጋር ወደዛ እንመጣለን። አልተሰቀለም አልተገደለም እኮ ይላል እንዴ። ይሄ እኮ አንድ ይሄን ውሸት ካገኘው ሙሉ ቁርአን ውሸት ነው ማለት ነው። ስለነሱ ስታወራ በጣም ወንድም አይደለም ገባኝ። ለራስህ ስታወራ ደግሞ እየሸሸህ ነው። መሸሽ አያስፈልግም። ስለነሱ ስታወራ አሁን ኦርቶዶክሶች እንዲህ ያደርጋሉ አብዱል ከሪም እኔ ያልኩት ያለሁት አባባል አልገባህም። በእናንተ መጽሐፍ ላይ አልተጻፈም አልተገደለም ተብሎ አልተጻፈም። እሱ ስቅለት ይባላል። አሁን እያወራን ያለው አልተሰቀለም ይላል አይደል? እሺ ኢየሱስ ፍጡር ነው ብለህ ታምናለህ? እሺ ወደ ስቅለት በቃ እንሂድ። በቃ ወደ ስቅለት ኢየሱስ ፍጡር ነው ብለህ አምናለህ ማለት ነው። አይ እኔም ነብይም በለው እንትን በለው ችግር የለውም። እኔ ምልክ አልተሰቀለም የሚለው እናንተ ላይ አልተጻፈም። ፍጡር ነው መጀመሪያ በልና ወደዛ ድረስ እንሂድ። ችግር የለውም። ኖ የኔን ፖይንት ለመቀየር አትሞክረውና አልተሰቀለም የሚል ነገር የለም እናንተ ላይ። እኔ እየቀየርኩኝ አይደለም። ልጻፍለት መሰለኝ እዚህ ጋር። ቆይ አንዴ ተረጋጋ። ልጻፍልሽ። ኖ ለምን ጽፍልኛለህ? ቆይ እንዴ አይ አንተ የሆነ አንዴ አይደለም እኮ አልተሰቀለም የሚል ነገር አፍጥጦ እያለ ስለሌላ ጉዳይ እንዴት ነው የምናወራው? ኦኬ ይሄው ልጻፍልህ። ቆይ ልጻፍና አስነብባለሁ። ስለ ኢየሱስ ስቅለት እናወራለን። አልረሳሁትም። አንደኛ ቆይ ልጻፍልህ ስለ ስቅለት። ቆይ ልጻፍና አስነብባለሁ። እሺ አብዱል ከሪም እስከሚጽፍ ማለት ነው ጋይስ። የለቀቀው ቪዲዮ አለ፣ ገብታችሁ ሼር ኮፒ ሊንክ ምናምን አድርጉለት። እሺ አብዱል ከሪም በጣም የሚገርም ቪዲዮ ቀጥል። ያው ጽፌልሃለሁ። ያው ይታያል። አልረሳሁትም። ያው ስለ ስቅለት እናወራለን ብዬ ጽፌያለሁ። በቃ አታስብ። ማን ነው ኢየሱስ መጀመሪያ እንዴ? ዋናው እኮ ባክግራውንዳችን ላይ እኮ ነው። አልተሰቀለም አልሞተም፣ ኢሳ አልተሰቀለም አልተገደለም ካልክ ማን ነው እንዴ? ማን ነው የሞተው እንዴ? ምንድን ነው የሞተው? አሁን እኮ ምን እንደው ታውቃለህ? ሞተ አልሞተም የምንለው አምላክን ነው ወይ ሰውን ነው መጀመሪያ ማወቅ ያለብን። ሞተ አልሞተም ነው ብለን እንውሰደው። በቃ ነብይ ነው ብለን እንውሰድ። እሺ ኢየሱስ አምላክ አይደለም አይደል? ወደዛ እንሂድ። ከዛ ወደዛ ብለን እንውሰድ። አሲዲስ በቃ አሁን እኔ እናንተ ነብይ ነው አሁን አትምታምኑ ምንድን ነው? ይሄው ስለ ስቅለት እናወራለን። መጀመሪያ ያዝነው ነው እንቀጥል። እኔ የምፈልገው እሱን ፓርት ነው። ስለ ስቅለት ነው የምፈልገው። ምክንያቱም ተጽፎልና አልተሰቀለም የሚል ነገር አለ እኮ። ለምን ትፈራለህ? ለምን ትፈራለህ? ለምን ትፈራው? እሺ ወደ ስቅለት አልተሰቀለም የሚል ከመጽሐፍ ቅዱስ አሳየኝ። አልተሰቀለም የሚል ከመጽሐፍ ቅዱስ አሳየኝ። አትፍራ። ወደ ስቅለት እንሂድ። ስቅለት ላይ የሚያሸንፍ ወደ ስቅለት እንሂድና እሺ ስቅለቱን ያየ አንድ ማስረጃ አስጠን። አዩ ተነሳ። አንድ ቴስቲሞኒ አዩ ተነሳ። እስቲ አንድ ማስረጃ ኢየሱስ ስቅሎ ያለ ዮሐንስ። እሺ ዮሐንስ ወንጌል ላይ ነው። አዎ ዮሐንስ ወንጌል ላይ ነው ያለው። እሺ ያንን የተናገረው ማን እንደሆነ ማስረጃ አስጠን። አንዴ ማስረጃ አስጠን ማለት እኮ አሁን በዛ በስቅለቱ ሲከናወን ያው ያዩ ሐዋርያት አይተዋል ነው አይደል? ሐሳብክ ዮሐንስ አይተዋል። እሺ ማስረጃ አስጠን። ያንን እየተናገረ ያለው ዮሐንስ ስለመሆኑ ማስረጃ አስጠን። መቃብርን ነው ዛሬ ቆፍረህ የምትሄደው። ባይዘው በጣም ቸኩለህ ነበር። ናሽ ማለት ማስረጃ አስጠን ቶሎ በል። ዮሐንስ ወንጌልን የጻፈው ዮሐንስ ነው እኮ። ማስረጃ አንዴ ማስረጃ ማለት እና እንዴት ለማለት ነው የተጣደፍከው? አይደለም እኮ ዮሐንስ አሁን ለምሳሌ ሆሊ ቁርአንን የጻፈው ምንም ምሳሌ አያስፈልገውም። እዚህ ቀጥል። ይኸው ስቅለት ጀመርክ አይደል? ይኸው ዮሐንስ ብለሃል። ማን ዮሐንስ ያን እንደተናገረ ማስረጃ አስጠን ቶሎ በል።
ማለት ከውስጥ ማለት እሱ መሆኑ ነው ማለት እሱ እንደነበረ በዛ ወቅት እንደነበረ ነው። አሁን ማስረጃ በዛ ኢየሱስ እንደተሰቀለ ማስረጃ ስለ ዮሐንስ አልከኝ። ኦኬ እንግዲህ ሐዋርያ ዮሐንስ ያው አብሮት ስለሚሆን ማስረጃ ይሰጠናል ብለና ዮሐንስ የተናገረው ማስረጃ ሰጠናል። የዮሐንስን እስቲ ምስክርነት መስማት እንፈልጋለን። የዮሐንስን መጽሐፍ እሺ ዮሐንስ ወንጌል 19:25 ላይ 26 ላይ ማን ነው እዛ ጋር የሚያወራው? ያን የሚያወራው ማን ነው? የሚተርክልን ዮሐንስ ነው። ማስረጃ ስትለኝ እኮ ማለት ከሌላ መጽሐፍ እንዲህ ብሎ ምናምን ብዬ ነው የምልህ ወይስ ከባይብሉ ከራሱ ዮሐንስ ስለሆነ ማስረጃ ከባይብሉ ውስጥም ይቻላል እኮ። ዮሐንስ ወንጌል እኮ ነው የሚለው አይደል እንዴ? ራሱ እንትኑም ዮሐንስ ወንጌል ነው የሚለው ያንን ነው የጻፈው ዮሐንስ። እኮ ዮሐንስ ስለሆነ ማስረጃ አስጠን ከላይ ማረስ ቆይ እኔ የምልህ እዛ ውስጥ ላይ እኮ እኔ ዮሐንስ ነው የጻፍኩት የሚል ነገር የለም እኮ። አንተ እና ያሌለ ነገር ታዲያ ዮሐንስ እንደዚህ ብሎ ቴስቲሞኒ ሰጥቷል ተናላ እንዴ ታዲያ እኮ ያንን ደግሞ እንትን የምለው ከሌላ ከውጪ ነው እኮ አንድ ነገር አሁን ለምሳሌ ከውጪ ምን ይችላል ማስረጃ ከውጪሽ ለምሳሌ ምን ሌላ ወይ በሱ ጊዜ የነበረ ምናምን ሲጀመርሽ በስቅለቱ ይሄ ወንጌል ራሱ ሲጀመር በስቅለቱ ጊዜ ነበረ። መቼ ነው የተጻፈው ወንጌል ታውቃለህ? ይሄ ወረቀት ራሱ ማን የጻፈው እንኳን አይታወቅም፣ ግን መቼ ነው የተጻፈው? 90 ኤዲ ከ90 እስከ 110 ኤዲ ነው። ኦልሞስት 60 ዓመት በኋላ በዘመኑ ያልነበረ አሁን የጠየቅነ በሰዓቱ የነበረ ማስረጃ አስተምስት። ኦኬ እኔ ምልክ አሁን አንተ እያልከኝ ያለኸው ዮሐንስ ወንጌል የተጻፈው ዮሐንስ ወንጌል ዮሐንስ አይደለም ማለት ይሄን አልቀበለውም እያልከኝ ነው? እንደዛ እኔ ያልኩ በማስረጃ ስቅለቱን ያየ አንድ ሰው አምጣልኝ። በማስረጃ ስቅለቱን ኢየሱስ እንደተሰቀለ ያየ አንድ ሰው ማስረጃ አምጣ። ትክክለኛ ማስረጃ ነው የምቀበለው። ትክክለኛ ማስረጃ አንድ። ባይብሉን ሳትቀበለው ታር እንዴት አድርጌ ላስረዳ? ባይብል ውስጥ ነው ያለው። አሁን ዮሐንስ ወንጌል ላይ ባይብል እንዴ ባይብል ማለት እኮ እዚህ ጋር ይታያል አይደል? ይሄን እነዚህ መጽሐፍቶች ስብስብ አድርጌ መጽሐፍ ቅዱስ ካልኩት ለኔ መጽሐፍ ቅዱስ ነው የሚሆነው። ዝም ብድግ አድርጌ የፈለኩትን በቃ ሰብስቤ ብዙ መጽሐፍቶችን መሰብሰብ ማለት ነው። የቀላል ነገር እኮ ነው። የተለያዩ መጽሐፍቶችን አሰባስቦ መጽሐፍ ቅዱስ ማለት የቀላል ነገር እንደዚህ ነው እያልከኝ ያለው። መጽሐፍ ቅዱስ ውስጥ የተለያዩ ሰዎች ነው የጻፉት። ማን ነው አሁን ዩቲነስ አድርገህ ስታቀርብ ምንድነው ያልከናል? ቁርአኑ ራሱ አንብቤዋለሁ ብለህ ተናገራል እንጂ ባይዘው ቁርአኑ ራሱ ብታነበው አንተ ከነበርክበት አልከኝ። ባይዘው እኔ በጣም ያዘንኩት ነገራችን ላይ ሳትረዳው እንደወጣ ቁርአን እዛ ላይ ሲናገር ሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ ሲናገር ልክ ስላንተ ያወራል፣ ስለ ክርስቲያኖች ማለት ነው። ምን ብሎ ይናገራል? ቁጥር 157 ላይ ላስነብብህ ምንም እንዳሌለ ማለት ነው። የቁጥር 57 ላይ ላሳይክ። ያው እዚህ ጋር ሲናገር ቁጥር 50 እስቲ ቆይ እዚህ ጋር ሲናገር አንብበው ከፈለክ። ያው እዚህ ላይ ምን ብሎ ይናገራል? የመሪም ልጅ አልገደሉትም አልሰቀሉትም፣ ግን ለእነርሱ ተመሰለ ካለ በኋላ ምንድነው እነዚያም በእርሱ ነገር የተለያዩት ከእርሱ በመጠራጠር ውስጥ ናቸዋል። ጥርጣሬ ውስጥ እንጂ ማስረጃ የላቸው ማለት ተሰቅሏል የሚሉት ራሱ ሲጀመር ማስረጃ የላቸው ማለት ቁርአን ኢለቲ ባዓዘን ይላል። ጥርጣሬ ነው የሚከተሉት ይሆናል ነው የሚከተሉት እንጂ ማስረጃ የላቸውም ይላል ቁርአን። እንግዲህ እስቲ ማስረጃ ካለ እንግዲያውስ ለመቀበል ዝግጁ ነው። እሱ ስለመሆኑ እኮ በዮሐንስ ወንጌል 13:23 ላይ ይናገራል። ዮሐንስ ስለመሆኑ ማለት ነው። እሺ ምን ይላል? 13:23 ላይ ማለት ነው። እሺ 90 ኤዲ ነው እኮ ሲጀመር ራሱ ኦልሞስት የአንድ ሰው እድሜ ማለት ነው። ከዛ በኋላ ነው የተጻፈው። ሲጀይ ለዘመኑ ራሱ የቀረበ አይደለም። ፍራይዝ ማስረጃ ያልኩ ነው። በዛ ሰዓት ስቅለትን ያየን ያልኩ ስቲል በዛ ዘመን የለም ማለት ነው እኮ። የሌሎቹን እንትን ሲናገር ምንድነው የሚለው? ኢየሱስንም እየወደው የነበረው ደቀ መዝሙር ወደ ኢየሱስ ደረት ተጠጋ ይላል። ማን ነው የሚያወራው? ይሄንን ተጠጋ ምናምን እያለ ያወራው ማን ነው? ማለት ራሱን እዛ ውስጥ ኢንዲኬት ሲያደርገው የገለጸበት አገላለጽ ነው ዮሐንስ። እሱን አንተ ነው ዮሐንስ ጽፎታል ብለህ ስላመንክ ነው እንደዛ ኢንዲኬት አድርጎ ምናምን እያልክ የምትናገረው። እኛ ከመነሻው እንደዛ ማለት መስቀሉን ያየው ያልኩት አሁን እንደገና በድጋሚ ምን ይላል? ዮሐንስ ወንጌል 19:26 ላይ ማን ነው የሚያወራው? እዛ መጽሐፍ ላይ ማን ነው የሚያወራው? እዛ ላይ ዮሐንስ ነው። ማስረጃ ኢየሱስም እናቱን ይወደው የነበረው ደቀ መዝሙር ባጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት ይላል። መስቀል ላይ ሆኖ ክራይስት ማለት ነው። ማን ነው ይሄን ታሪክ የሚነግርክ? እንደዛ ዮሐንስ ነው። ማስረጃ ይሄው ነገርኩህ እኮ እዚህ ጋር ራሱን ሲጠቅስ እዚህ ቦታ ላይ ዮሐንስ 13:23 ላይ
ማን ነው ያንን ታሪክ የሚነግር? ማን ነው ያንን ይሄን እየነገረ ያለው? ይሄን ታሪክ የሚነግረን ራሱን ሲገልጽ እዚህ ቦታ ላይ እኔ ዮሐንስ እያለ አይደለም የተናገረ ያለው። በምን አወቅ አንተ ዮሐንስ ጽፎታል ብለህ? ዮሐንስ ወንጌል 13:23 ላይ ራሱን ሲጠቅስ አትበል። ራሱን ሲጠቅስ ለማለት ጭንቅላት ውስጥ እሱን እየጻፈው የሚለው መኖር አለበት። መጀመሪያ ጭንቅላት ውስጥ የሆነ ነገር በቃ በመርፌ ኢንጀክት አድርገውት ይሁን እንጃ፣ አውጣው እሱን መጀመሪያ ዞር አድርገውና እሱ እንደጻፈ ያን ኢንጀክት ሳታደርግ ምንድነው ማስረጃው? አይ 200 ኤዲ ላይ ኢራኒየስ የሚባል የሱ ዲሲፕሊን የሱ ደቀ መዛሙር የነበረ ዲሳይፕል የነበረ ኦሬዲ ይሄንን ነገር ኢራኒየስ የዮሐንስ ዲሳይፕል ነው። አዎ እሺ ማስረጃ አስጠንሽ እንዴ ነው ያው እኔ ምልክ ከባይብል ውጪ የሆነ እሺ ኢራኒየስ አሁን በቃ እዚሁ ልንገርክ ባይዘው እዚሁ ልንገርክ ኢራኒየስ በነበረበት ጊዜ ላይ እንትን ኢየሱስ አልተሰቀለም። በዛን ታይም እኮ አንድ አዳምጠኝ በቃ ባይዘው ሁለት ቲም ነው ያለው። ኢየሱስ አልተሰቀለም። በኢየሱስ ፋንታ ሌላ አካል ነው የተሰቀለው። ቁርአን ሳይኖር በፊት ቁርአን የሚባል ነገር ሳይኖር በፊት ኢየሱስ ተሰቅሏል ወይስ አልተሰቀለም የሚለው ነገር አከራካሪ ነገር። ኢራኒየስ በነበረበት ሰዓት ላይ ኢየሱስ አልተሰቀለም፣ በሱ ፋንታ ሌላ አካል ነው የተሰቀለው ብለው የሚያምኑ ክርስቲያኖች አሉ። ኖ ኢየሱስ ተሰቅሏል የሚሉ አሉ። አንተ ከሁለቱ አንዱን መረጥክ ነው። አንተ ማስረጃ ስጠን። አንተ ለመረጥክ ማስረጃ ልስጥህ። ኢየሱስ ሳይሆን የቀሬናው ስምዖን የተሰቀለው በሱ ፋንታ እንዳ ምን እያልኩ ያለሁት እዚህ ጋር ተሰቅሏል ያሉት ሰዎች በራሳቸው አንድ ጥያቄ ልጠይቅ ማለት አሁን ማስረጃ አስተን ማስረጃ ነው የጠየቀው ወገን። ማስረጃ ከሌለ የለኝም ብለህ አርፈ መቀመጥ ነው። ስቅለት ስትል ነበር እኮ የት አለ ኢየሱስ ሲሰቀል ያ ስለዚህ ነው እስልምና አንተ ተወጣው ምን ማስረጃ ያላገኘበት ነገር ያሳዝናል። ይብሮ ቀጥል። ያም ቦታስቱን እንጂ ጊዜ ስጡን ምን ነው? እሺ አንተ ጋር ደግሞ እንመጣና ኢየሱስ ፍጡር ነው ፈጣሪ ነው? እዚህ ጋር ነው የምናወራው። በመጀመሪያ ብዙ ንግግሮቻችሁ መረጃ ማስረጃ የሚባል ነገር ነው ያለው። ማስረጃ የሌላችሁ እልፍ ነገሮች አሉ እኮ ያልቃል፣ ይዘጋል ጉዳዩ። ማስረጃ የሚያስፈልገው ነገር አምላክ እንዳለ እንኳን ማስረጃ የለንም። አምላክ ከፈለክ ቀላል ነው እሱ። መጽሐፍ ቅዱስ ራሱ የትኛው መጽሐፍ ነው? ጠብቅ እንጂ ረጋግተህ አውራሽ። ምን ነው በሰው እንትን ላይ ገብተህ የምትለው? እኔ አልረጋጋም። አንተ መስመር ተረጋጋ። እኔ ጋር እየጠየቀ ነው። ጠብቅ። አልሐምዱሊላህ ደህና ነው። እሺ አሁን የኛ መጽሐፍ ማን የጻፈው? መጽሐፍ ቅዱስ ነው። ከኦሪት ዘፍጥረት እስከ ዮሐንስ ራዕይ ማን የጻፈው? እሺ አንድ ከመጀመሪያ እንጀምር። ኦሪት ዘፍጥረት አይ አሁን ያነሳበት እኔ ሐሳቤ ኢየሱስ ፍጡር ነው አይደለም የሚል ሐሳብ ላይ ይናገር ብዙ ላይ እናወራው። በቃ እሺ አይ ጥቅሱ ማለት ቆይ ኢየሱስ አምላክ ነው ለማለት ባይብል ነው አይደል? ዋናው አይደል? አዎ ልክ ነው።
ትክክል። ኢየሱስ በቃ የፈለከውን ነገር ለማምጣት ባይብል እሺ። ስለዚህ ባይብል ራሱ አንደኛ ይጋጫል ብዬ አምናለሁ። ሁለተኛ ደግሞ ራሱ ማን እንደጻፈው አይታወቅም። ተቀበላለህ? አይ እሱን አልቀበልም። እሺ ኦሪትን ማን የጻፈው? ሙሴ ነው የጻፈው። መጽሐፍ ቅዱስ እኔ ደግሞ እንዳልጻፈው መረጃ ልስታ በቃሽ። ወይ ደግሞ የጻፈበትን አንድ መረጃ አስተኝ ወይ በቃ ጽፏል። አብዱልከሪም እኮ ሚዩት አድርጓል። አንዴ ምንም አይጠቅም ኢየሱስ አውጣው። ያው ሉቃስ አንደኛ ዮሐንስ ራሱ ዮሐንስ ምንድነው በአይናችን ያየነው ይሄው ቆይና ያውለ የከበርክ ቴዎፍሎስ አለ። ከዛ ምን ከመጀመሪያው በአይን ያዩት አለ። ኦኬ በአይን ያዩት አየው። እሺ እሷ በአይኑ አይቷል። ከመጀመሪያው በአይን ያዩትና እሺ እናስተላለፉልን አለ። እሺ አሁን አይቷል ወይስ አላየም? እሱ ይሄ አሁን ለምሳሌ ጳውሎስ በአንድ ሰው ምክንያት መልእክቱን ጽፎ ይላከል ሊሆን ይችላል። ቴዎፍሎስ ጻፊ አይደለም። ስለ ጻፊ እኮ ያወራም የቃሉ አገልጋዮች የሆኑት እኮ አለ በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ እኮ። በቃ እሱ አንደኛ የቃሉ አገልጋይም አይደለም የአይን እማኝም አይደለም። እዚህ ጋር እንደተናገረው አሁን ሁለት ቀጠለና ማን ምንድነው የተዘጋጀው ሲጀመር ምን ያዘጋጀው አለም እሱ ማለት ነው። አሁን ሉቃስ ይሄን ሲጽፍ ራሱን ብቻ እኮ አይደለም ሌሎችንም እነ ዮሐንስንም እኮ ያጠቃልለ ነው ያሉት። ምንድነው ሌሎች የቃሉ አገልጋዮች የሆኑት እንዳስተላለፉልን እኮ እያለ ነው። እሱ የቃሉ አገልጋይ አይደለም እያለ እኮ ነው እየተናገረ ያለው። ስለዚህ ለማንኛውም በአጭሩ መረጃ ካለ መረጃ አምጣ። አሁን ባይብል ከሀ እስከ ፐ ማን እንደጻፈው አይታወቅም። አሁን ከኦሪት ስንጀምር ኦሪትን አይታወቅም። እሺ ኦሪት ከዛ ደግሞ ኦሪት ላይ ኢየሱስ ዮሐንስ 5 ላይ ተናገረ እኮ ሙሴ በሕጋችሁ የጻፈውን አታነቡም ወይ አለ። ሙሴ የጻፈውማ እንዳለ እኮ እናምናለን እኛ። መጽሐፉ የለም እኮ ታዲያ ሙሴ ጻፊ ነው። መጽሐፉ የለም። አንዴ አሁን ቅድም ያልኩ የነገርኩ ማለት ሲና ተራ ላይ ህግን ሲቀበል ይለያለን በለው። ቆይ ብሮ እንትን ይሄ ኢየሱስ ሲጠቅስ ለምሳሌ እሺ ኢየሱስ እየተናገረች ማቴዎስ 5:21 ላይ ያለውን ስንቴ ምንድን ነው የምትለው? ማቴዎስ 25:21 ላይ ምንድነው? አይደለም ቆይ ሌላ ጥቅስ ላይ ቆይ ላውጣልክ። እሺ ቆይ ላውጣልክና እንትን ትላለህ። ሲጀመር አይታወቅም እኮ
ጽፏል ብሎ የመሰከረለት እነዛ ሙሴማ ስለ ኢየሱስ እንዴት አልጻፈም? ጽፏል እንጂ ሙሴ የጻፈው መጽሐፍ ህጎቹ ናቸው እኮ። ይሄኛው መጽሐፍ ለሚለው ነው ማስረጃ የጠየቅን። ይሄኛው መጽሐፍ ይሄኛው ስለመሆኑ ነው ማስረጃ የጠየቅን። ዘፍጥረት፣ ዘጸአት፣ ዘሌዋውያን ስለዚህኛው ስለሆነ። ኦኬ እንግዲህ ሌላ ጥቅስ ሌላ ማስረጃ ልሰጥ አልችልም። ባለኝ እውቀት ይሄ ነው። ከዚህ የለም ማስረጃ። እሺ መጽሐፈ ኢያሱ ማን የጻፈው? እኔ እንጃ አላውቅም እሱን። እሺ መጽሐፈ መሳፍንት ጻፈ ይታወቃል? አይ ዶንት ኖ። ምናልባት መጽሐፈ ሳሙኤል የጻፋቸው መጽሐፎች አሉ። ዳዊት የጻፋሉ። ትንቢት 17 የትንቢት መጽሐፎች አሉ። እነሱ መጽሐፈ መሳፍንት ማን የጻፈው ነው ያልኩት። ስንት የትንቢት መጽሐፍት አሉ አላልኩም? እሱን እርግጠኛ አይደለሁም፣ ግን መልሱ የለም ማለት አይደለም። እኔ እርግጠኛ አይደለሁም ማለት በእውቀቱ ሙሉ ባልሆንም ማለት ነው። ኦልሞስት ከአሁን እያልክ ያለው 7 መጽሐፍቶች። እሺ መጽሐፈ ሩትስ 8ኛ መጽሐፈ ሩት ማን የጻፈው? አሁን ህዝራ ነህምያ ህዝራ ነው የጻፈው ብዬ አስባለሁ። መጽሐፈ ሩትን ምናልባት ሳሙኤል ሊሆን ይችላል ብዬ አስባለሁ። እርግጠኛ አይደለሁም። እርግጠኛ አይደለሁም። ኦልሞስት 8 መጽሐፍ ላይ እርግጠኛ አይደለም። እሺ ወደ ከአዲስ ኪዳን ደግሞ እንሂድ። ኒው ቴስታመንት ላይ ኒው ቴስታመንት ላይ ወንጌላት ላይ እርግጠኛ ከዋለ ከማን እንደጻፈው ከአራቱ? አዎ አራቱም እና 12ቱ ደቀ መዛሙርቱ የዓይን ምስክሮች ስለሆኑ አሁን ለኢብሮ የጠቀስኩለት ጥቅስ ነው። ሐዋርያት ምዕራፍ 1 ቁጥር 7 ላይና ወንጌሉ አራቱ ወንጌላት ማለት ነው። አራቱ ወንጌላት ማቴዎስን ማስረጃ አስተን ማቴዎስ እንደመጻፈው ኤግዛክት ወርድ ፋላሲ ማግኘት አልችልም። እኔ እንደዛ ነው የጠየቀኝ። ኤግዛክት ወርድ ፋላሲ ማለት ይሄ እንዲህ አይነት ቃል አምጣልኝ ማለት ነው። ኤግዛክት ወርድ ፋላሲ እያልከኝ ነው። እንደዛ እኮ ነው እያልከኝ ያለው። እንዲህ አይነት ቃል አይደለም ያልኩ። ማን እንደጻፈው ማስረጃ ስጠኝ ነው ያልኩ። ምስክሮቹ የኢየሱስ ምስክሮች ይሆኑ ማን ነው ካልከኝ ሐዋርያቶቹ እነማን ናቸው? ማቴዎስ፣ ሉቃስ፣ ዮሐንስ፣ ማርቆስ ናቸው። አራቱ ወንጌላት ማለት ነው። በዚህ ነው የምታወራው ነው። ቆሃል ስንቴ እያወራ ያለው ግን አንተ ይገባሃል? እያልከኝ ያለው አብዱል ከሪም ዮሐንስ ጽፍ ያለው የሚል ቃል ከዮሐንስ አምጣልኝ ነው እያልከ ያለው። ማርቆስ መጽሐፍ ውስጥ አሁን እንዲህ እኮ ብለህ መናገር ነው። እንዲህ ብለህ ስንቴ እንዲህ ብለህ ነው የምትናገረው። ማቴዎስ፣ ማርቆስ፣ ሉቃስ ላይ ትረካ ጽሁፍ ነው። ተራኪው ማንነቱን አይገልጽም። ተሳስቻለሁ? አይገልጽም። ልክ ነህ። በቃ አራቱም ጽሁፎች እዚህ ያላችሁ ሁላችሁም አራቱም ማቴዎስ፣ ማርቆስ፣ ሉቃስም የሆነ ሰው ነው የሚያወራው። ማን እንደሚያወራ አታውቁም ስታነብ። አለቀ። እሺ ወደ ቀጣይኛው እንሂድ። ኦኬ እዚህ ጋር ደግሞ አንድ መናገር ሐዋርያት ስራ ላይ ተናጋሪው ሐዋርያት ስራ የሚተርከው አካል ማንነቱ ይናገራል። እሺ አንድ ጥቅስ ልንገር። እኔ እያልኩ ያለሁት ኤግዛክት ወርድ ፋላሲ አንድ ነጥብ ነው። እኔ ምንም አይደለም። ኤግዛክት ነው። ኦኬ አብዱል ከሪም እየታገስኩ ስለሆነ እኔንም ታገሰኝ። ቆይ ሐዋርያት ስራ ላይ ሄደናል። አሁን ወደኋላ እንመለስ። ሐዋርያት ስራ ላይ እሱ ሲታወቅ ማን እንደጻፈው ይታወቃል። ውስጡ ላይ ይናገራል። ማን ነው? ሉቃስ ነው ተብሎ ነው። ሉቃስም ከሐዋርያት መካከል ምስክር ስለሆነ ሉቃስ ነው ተብሎ የሚታመነው ማለት ነው። ሐዋርያት ስራ ሉቃስ ጽፎታል ተብሎ ይታሰባል እንጂ አይናገርም። ውስጡ ላይ እሱ ማለት ሉቃስ እንደሆነ አይናገርም። ልክ ነህ። እሺ ግን ደግሞ ማሰሪያ የሆነ ሐሳብ ኤፌሶን ምዕራፍ 2 ቁጥር 20 ላይ ልጠቅስልህ ይችላል። ኤፌሶን ጳውሎስ ነው። ስለዚህ እዚህ ላይ ስለ ጳውሎስ ሳይሆን ስለ ጳውሎስ አይደለም። 2:20 ላይ ቆይ አንዴ ጽፍዬ ወደ ቀጣይ ርዕስ መግባት ፈልጋለሁ። ባይዘይ ከቶፒኬ ውጭ ነው ያወራችሁ። ምን ትነግረናለህ ከዚህ በላይ? ምን መሰለህ 2:20 ላይ እንደዚህ ይላል። ለምሳሌ ኤፌሶን 2:20 ላይ ጳውሎስ ይላል። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። ጳውሎስ የጻፈው እሱ መልእክት ስለሆነ ይናገራሉ። መልእክቱ ስለሆነ ማለት ነው። ለማን የላከው ይሄን ጳውሎስ? ለኤፌሶን ሰዎች ቅዱሳን ማለት ነው። ስለዚህ በሐዋርያት ማወቅ ያለብህ ዮሐንስ ወንጌል መስቀል ማለት ነው አይደለም። አታምታታ። መጀመሪያ ላይ አታምታታ። እንዴ ጳውሎስ ይሄንን በሚጽፍበት ጊዜ ዮሐንስ ወንጌል ነበረ እንዴ? ጳውሎስና በዮሐንስ ወንጌል መካከል ብዙ ጋፕ አለ እኮ። የጠየቁን ጥያቄ አሳጥር መልስ። ጳውሎስ ይሄንን በሚጽፍበት ሰዓት ላይ ኤፌሶን ደብዳቤ በሚልክበት ጊዜ ላይ ዮሐንስ ወንጌል ነበር? አዎ ነበረ። እሺ ማስረጃ ስጠኝ። ዮሐንስ ወንጌል መቼ ነው የጻፈው? ጳውሎስ ይሄን በ50ዎቹ አካባቢ ምናልባት በ40ዎቹ አካባቢ ተጽፎ ሊሆን ይችላል።
ምክንያቱም ሳይሞቱ ነው ዮሐንስ ወንጌል መቼ የተጻፈው? ሳይሞቱ በ40ዎቹ አካባቢ ሊሆን ይችላል። እኔ ዮሐንስ ወንጌል መቼ የተጻፈው? ዮሐንስ ወንጌል እሱን በደንብ አጣርቼ ሌላ ጊዜ በመጣላ አይሻልም? አብዱል ከሪም በቃ ሳታጣራ ደግሞ እኔ እዚህ ላሳይካ ታገኝ ይችላል። ለምሳሌ እኔ አላወኩም ማለት ትክክል አይደለም ማለት አይደለም። በቃ አሳስብ ከኔ ያሳያል። እሺ መጽሐፍ ቅዱስ ላይ ባለው ነገር እናውራ። አሁን የስኮላሮችን ላሳይክ። ኢትዮጵያ መጽሐፍ ቅዱስ ማህበር ላይ ያሉትን የተናገሩትን ባሳይክ። ዮሐንስ ወንጌል መቼ የተጻፈው ነው ነገር አይደል? ይችላል። እሺ በመጀመሪያ ኤፌሶን መቼ እንደጻፈ ያው እሱን እንትን ብለዋላ። የኤፌሶን መጽሐፍ ኤፌሶን መቼ እንደጻፈ ታውቃለህ? እሱን 54 አካባቢ መስለኝ እንጃ። ያው ጠልቅሽ እሱን ሲጀመር ጳውሎስ ሲጽፍ ባይዘወይ እንትን የለም ይሄ እሺ ዮሐንስ ወንጌል 90-110 የሚል እንደል ላሳይክ። ዮሐንስ ወንጌል ላውጣልክ። ኢየሱስ አምላክ ነው ብለህ ታምናለህ? ወደዛ ነው የሚሄደው ቀጥታ። ዋናው ርዕሳችን እሱ ነው። ኧረ ቆይ አንዴ ይቅርታሽ፣ ተመልሼ እንዴ መግሪብ ደርሷል ጋይስ። እኔ አሁን ነው ልብ ያልኩት አላየሁትም ነበር። ቆይተናል በጣም። እሺ ስንቴ በቃ ኢብሮ ወይ ኢብሮ ራሱ እንትን እኔ አሁን 12 ሰዓት ከ40 ማለት ይላል። በጣም ሄዷል ሰዓት። እኔ አላየሁትም። በቃ አንዴ ግን እንትን ዮሐንስ ወንጌል ላሳየህና ከዛ እንተጣለን። እዚህ ላይ ስትስቲ ባይ ላሳይህ። ወደዚህ ላስጠጋው ይታያል። እዚህ ጋር ትንሽ ዮሐንስ ወንጌል ዓመተ ምህረት ገደማ እንደሆነ የጻፈው ይመስላል። ኦኬ 90 መልእክቱንም የጻፈው በዛ ሰዓት አይደል? መልእክትና ወንጌል ይለያያል። ባይዘይ እሺ ይኸው ዘላ እንደ 85 ይኸው እሺ አሳሰክ እዚህ ላይ ይናገራል። ዝቅ ብሎ ባይዘይ እሺ ዝቅ አድርገውት ቢያስቀምጡ 85 ዓመተ ምህረት በኋላ ነው ባይዘይ በኋላ ማለት ነው። ከዛ መልእክቱን ከለው 90-110 ዲ ባይዘይ እነዚህ አሳንሰውት ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ራሱ አሳንሰውት እንጂ ከ90 ዲ በኋላ ነው አብዛኞቹ ስኮላሮች የሚያሳዩት ከኢትዮጵያ ውጭ ያሉት ማለት ነው። አንተ ኢትዮጵያውያን ያሉት ስኮላርሶች ስለሆኑ እነሱ አጥኚዎች ናቸው አክቹሊ። ዋናው ነገር ግን እኛ ለህይወታችን የሚሆን ነገር እከሌ እንደዚህ ሆነ እንደዚህ በዚህ ዓመት ተምረሰ አሁን ለምሳሌ ራእይ የተጻፈው በ98 ነው ተብሎ ይታመናል። አንተ አሁን ቀደም የጠቀስከው ገባኝ። አንተ አሁን ኤፌሶን ብለህ የጠቀስከው ጳውሎስ ያንን በሐዋርያትና በነቢያት መሰረት ታንጻቸዋል ብሎ ሲጽፍ ዮሐንስ ወንጌል የለም ከመነሻው የለም። ዮሐንስ ላይ እኮ አለ አላልኩም? በቃ ዮሐንስ ወንጌል እንትን ሳለ እነ ማቴዎስ ማርቆስ ከ70 ኤዲ በኋላ እኮ የጻፉት ሊሆን ይችላል። ለምን መሰለህ አሁን ለምሳሌ ማለት ነው ጳውሎስ በጣም የምታገኘው 60ዎቹ አካባቢ ነው። የለም ሲጀመር ባይብል ስኮላሮች ማለት ነው። ምክንያቱም የሞተው በኔሮ ዘመን ነው። ወንጌልን አያውቃቸውም ወንጌሎችን ጳውሎስ ባይዘው ወንጌሉ ሲጻፍ አልነበረም እሱ። እነዚህ ለዛ ነው አንድ ኮቴሽን ታሳይኛለህ ከወንጌል አንድ ኮቴሽን ለሰራተኛ ይገባዋል ከሚለው ውጭ እሱ ራሱ ጳውሎስ እኮ በሐዋርያቶቹ ተመስክሮለት ነው ማለት ኢየሱስ ከመንገድ ላይ ያገኘው ወደ ሐዋርያቶቹ መጣ፣ ወደ ኬፊያ ተጸለየለት፣ ወንጌልን ሰማ። ሰዎቹ አሉ እንዴት ይጽፋሉ? አሁን ኖ አይደለም፣ እንደዛ አይደለም። በስንት ዓመተ ምህረት ይጻፍ? በስንት ዓመት? ዋናዎቹ እኮ መሰረቶቹ አሉ። አሁን ሐዋርያትና እዚህ ጋር አሁን ኤፌሶን ምዕራፍ 2 ተጠቅስ ላይ ያሰብኩት ሰው የመስማት ሞራል የለም። አብዱከሪም በጣም ያሳዝናል። ኢብራሂም ይሻላል። እሺ ይቅርታ፣ ቀጥል። እኔ አይደለሁም እኮ ጭንቅላቴ ነው። አይዞህ ችግር የለውም። አትቀበሉ። እዚህ ያላችሁ 800ዎች እኮ ማለት ነው። እሺ ቀጥል። በቃ ይሄድኩ ነው። አንተ ደስ ያለን በአንዴ ቃውራ። እሺ 800ዎቻችሁ ያላችሁ ትቀበላላችሁ የሚል ሐሳብ የለንም እኛ። ባይዘው አትቀበሉም እኮ አናውቃለን። ግን እኔ አሁን የሙስሊምን ቤተ እምነት ባውቅ ደስ ይለኛል። ምንም ክፋት የለውም። እና የኦርቶዶክስንም ጠንቅቄ ባውቅ የማላውቃቸው መጽሐፎች ባውቅ በጣም ደስ ይለኛል። መጽሐፍ ቅዱስን በሙሉ ሸምድቼ
እስክጨርስ ድረስ ህይወት አታገኝም የሚል ሐሳብ የለንም እኛ ጋር። ዋና ሜን ፖይንቱ ደግሞ በክርስቶስ ኢየሱስ እንድናመንና ከኃጢአት እንድንጸዳ እቺን ግን ማወቅ አለብኝ ግዴታ ነው። ስለዚህ ኤፌሶን ምዕራፍ 2 ቁጥር 20 ላይ አጠቃላይ መጽሐፍ ቅዱስ በሐዋርያትና በነቢያት መሰረት ላይ ታንጻቸዋል ተብሎ በፈጠረክ ጳውሎስ ኤፌሶንን ሲጽፍ የማቴዎስ ወንጌል አልነበረም፣ የማርቆስ ወንጌል አልነበረም፣ የዮሐንስ ወንጌል አልነበረም። በቃ ለዛ ነው ላዳምጥ ያልቻልኩት። ለዛ ነው የሌለ ነገር አሁን ለሰዎቹ ዝም ሚዩት አድርጌ እኮ ባዳምጥ ማለት ነው ለህዝቡ የምትናገረው ስህተት ነው። እንዴት አድርጌ ዝም ልበልሽ? መጽሐፍ ቅዱስ ባጠቃላይ ይሄ ጳውሎስ እንዳለው ብለህ እየሰከስካቸው ነው፣ ህዝቡን እየሰከስከው ነው ማለት ነው። በጣም ኮንፊውዝ አንኳ አይደለ ወይ? ሐዋርያት ምዕራፍ 1 ላይና ምዕራፍ ዮሐንስ ምዕራፍ 5 ላይ የተጻፈውን ኮንፊውዝ አደረገ አይደል እንዴ አብዱልከሪም? ኤፌሶንን ጠቀስኩልህ። ወዴት ነው ኤፌሶን? በየትኛውም ዓመተ ምህረት ኢየሱስ እስኪመጣ ድረስ አንድ ሁለት ጥቅሶችን እንመልከት። ኢብሮ እስኪመጣ ድረስ ኢየሱስ አምላክ ነኝ ብሎ አስተምሯል። ከዛ እንጀምርልን። ኢየሱስ አምላክ ነኝ ብሎ ማስተማርም አይጠበቅበትም፣ አላስተማርም እንደዛ። እሺ ፈጣሪ ተናግሯል። ሰው መሆኑን ግን ነው ሰው እንዲያውቅ የፈለገው። ምክንያቱም ከእግዚአብሔር የተገለጠ ሰው ነው ተብሎ ተጻፈ። ሰውነቱን ነው እንዲታወቅ የተፈለገው። ኢየሱስ ሌላኛው ማስረጃ መሰጠ ምንድነው? እኔ አምላክ ነበርኩኝ ግን መናገር የፈለኩት ሰው የሚለውን ብቻ ስለሆነ ነው ብሎ ተናግሯል። የሰው ልጅ ሊሰቀል ይገባዋል፣ የሰው ልጅ ማን ትሉታላችሁ ብሎ ሲጠይቅ አልነበረም? ማርቆስ 16 ላይ ከዛም ይሄው የእግዚአብሔር ልጅ ነህ ክርስቶስ፣ አንተ ክርስቶስ ይሄው የእግዚአብሔር ልጅ ነህ። በቃ ኢየሱስ ክርስቶስና የእግዚአብሔር ልጅ ነው እንጂ አምላክ ነው የሚል ትምህርት አለ? ያ አለ፣ እሱም አለ። እሱን እኮ ነው ኢየሱስ የት ጋር ያስተማረው አምላክ ነኝ ያለበት ነው ጥያቄያችን። ኢየሱስ ክርስቶስ ለምሳሌ አሁን አንተ ወንድ ነህ አይደለ አብዱልከሪም? እንግዲህ እኔ ሳላይ ራሱ ወንድ ነህ፣ አደባባይ ወንድ ነኝ ብትል እኮ ኖርማል አይደለም። ባይዘው ስለሚታይ እኔ ወንድ ግልጽ ነህ። ማንነቱ ነው ስለሚታይ እኔ አሁን ስለሚታይ ኢየሱስን መንገድ ላይ ሲራመድ ምን አምላክ መስሎ የሚታያቸው? በጣም ጥሩ። አሁን ማን ትሉኛላችሁ ብሎ ሲጠይቅ በነቢያትና በትንቢት በሕግ እንደተነገረው አምላክ ሰው እንደሚሆን አንድ የተረጋገጠ አሁን የሰጠው ኢየሱስ በአይን ሲታይ እንደዚህ አምላክ ነው ማለት የሚያስፈራ ነገር አለው ወይስ ሰው ነው? የለም፣ ኖርማል ሰው ነው። እኔና አንተን ይመስላል ከኃጢአት በቀር እኔና አንተን ይመስላል ሳይሆን ሰው ነው። በስትክክል ሰው ነው። ሰው ሆነ ነው የተባለው። ወንድሞችን ሊመስል ተገባው ስለተባለ ኢየሱስ ሰው ሆኛለሁ ያለበትን አሳየንሽ። ኢየሱስ እኔ አምላክ ነበርኩኝ ሰው ሆንኩኝ ያለበት። አሁንም ይሄ በትንቢት መጽሐፍ የተነገረው ማለት ነው። ጋይስ እዚህ ያላችሁ ኤቭሪ ሲንግል ክርስቲያኖች የሚያምኑት ንግግር ኢየሱስ ስለ ኢየሱስ ምንነት የሚያምኑት ነገር በአጠቃላይ ኢየሱስ አላስተማረው። እያንዳንዱን ማለት ነው። ኢየሱስ ፍጹም ሰው ነበረ፣ ወደ ሰውነት ተቀየረ። ፍጹም አምላክ ነበር፣ ወደ ሰውነት ተቀየረ። ፍጹም ሰው እንደዚህ ሆነ፣ እንደዚህ ተቀየረ እኮ አይደለም። ተቀየረም ስህተት ነው። ሆነ ነው ተቀላቀለም። እሺ ሆንኩኝ ብሎ አስተምሯል እንደዛ ኢየሱስ። ነቢያቶቹ ናቸው የመሰከሩለት ሳይሆን በፊት ነቢያቶቹ በቃ እሺ ኢየሱስ ላይ የለም ብለኛ መጀመሪያ ኢየሱስ እንግዲህ አላስተማርም ብለኛ ወደ ሌሎች ደግሞ እንሄዳለን። በቃ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ የተናገረበት ቦታ የለም ነው። እኔ አምላክ ነኝ ብቻ ስለሆነ እኮ ነው መለኮት ሰው እንደሚሆን ቃል ስጋ ሆነ ብለ ነቢያቱ እንትኖቹ ነው የመሰከሩለት፣ ሐዋርያቶቹ ናቸው። ወደዛ እንሄዳለን እኮ መጀመሪያ ያለ ኢብሮ አብዱልከሪም ቆይ እሱ አሁን ትንቢት ተነግሮት ይመጣል ተብሎ ይፈጸማ ተብሎ ሲጠበቅ የነበረው በእስራኤል ዘንድ የነበረው አካል ለብሶ ቢመጣ አሁን ኮንፊውዝ አንዴ ተረጋጋ። ስንቴ አሁን ልከምት ደክም ማለት ነው። ኢየሱስ አላስተማርም፣ በቃ እንደዚህ ብሎ አላስተማርም፣ ግን እኛ ከሌላ መጽሐፍቶች ነው ያገኘነው ካልክኝ እኔ እኮ ምንም አልልህም። ምን አደርጋለሁ? ወደ ሌላ መጽሐፍቶች እሄዳለሁ። ግን መጀመሪያ እጅህን ከኢየሱስ ትከሻ ላይ ታወርዳለህ። በቃ ከይቅርታ ጋር እሱ ስላላስተማረ ለምን አወርዳለሁ? መድኃኒቴና አምላኬ ላይ ለምን አወርዳለሁ? እሺ ካላወረድ ካሳየን የት ጋር ነው ያስተማረው? እኔ አሁን ከኢየሱስ ክርስቶስ ወይ አንተ አሁን እኮ ስትላክ ማለት ነው ስትላክ አንዴ ስንቴ አንዴ ላስረዳህ። አሁን እኔ እጄን ኢየሱስ ላይ እንዳደረኩ ላሳይክ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው ካንተና የላከውን ኢየሱስ ክርስቶስ ያውቁ ዘንድ እቺ ዘላለም ሕይወት ናት አለ። እኔ ኢየሱስ መልእክተኛ ነው ብዬ አምናለሁ። በቃ ይሄው እጄን ዘረጋሁኝ መልእክተኛ ነው ብዬ ባንዴ ኢየሱስ አምላክ አለው ብዬ አምናለሁ። እውነተኛው አምላክ ልኮታል። ዮሐንስ 20:17 አምላክ አለኝ አለ ራሱ። ይሄው እጄን ዘረጋሁ። ኢየሱስ ነብይ ነው ብዬ አምናለሁ፣ ተናግሯል። ክርስቶስ ነኝ እኔ እሱ ነኝ። ለዛች ውሃ ለምትቀዳው ዮሐንስ ወንጌል ምዕራፍ 4 ላይ ካየ ለዛችኛዋ ሴት ውሃ ለምትቀዳው ሴት ክርስቶስ የሚባል መሲህ እንደሚመጣ እናውቃለን ስትለው እኔ እሱ ነኝ እና የሚናገርሽ እሱ ነኝ ብሎ ተናግሯል። ክርስቶስ ነኝ ብሎ ተናገረ። ይሄው እኔ ማምነው በአጠቃላይ ኢየሱስ ላይ በ30 ሰከንድ ብቻ እኔ እጅን ኢየሱስ ላይ ጣልኩት።
እጅን ይኸው ያዝ፣ አታስለቅቀውም። ትስማማለህ እንጂ መቼም አታስለቅቀውም። አንተ ግን የምታምነውን ንግግር ኢየሱስ ላይ እኔ እንደዚህ እንኳን በ30 ደቂቃ በምን ረጅም ሰዓት ሰጠ ራሱ ከኢየሱስ ንግግር እጅን አዘረጋም። ሁልጊዜ የምታወሩት ጥቅስ እኮ አለ። አሁን አንተ የምትፈልገው ትክክል ነው። አንተ ተሳሳትክም እኮ ትክክል አንተ ተሳሳትክ። አንተ ደግሞ ተሳስተሃል። አምላክነቱን የሚናገር ጥቅስ ደግሞ ይኸው ዮሐንስ ምዕራፍ 1 ላይ እኮ ቃል ኢየሱስ እኔ ያመጣሁት እንዳለ መጀመሪያ ከኢየሱስ እጃችንን ከኢየሱስ ነው። አንተ አሁን እጅህን ከኢየሱስ ላይ አውርደህ ዮሐንስ ላይ መጫን ትችላለህ። ከሱም ደግሞ እናስወርዳለን በቅደም ተከተል ማለት ነው። መጀመሪያ ግን እኔ አሁን ኢየሱስ ላይ እጄን ያዝኩኝ፣ አይታል፣ አታስለቅቀኝ፣ ተቀበልከኝ። ራእይ ምዕራፍ 1 እንሂድ። ራእይ ምዕራፍ 1 ቁጥር 8 እንሂድ። ራሱ ኢየሱስን ነው የምትፈልገው እንዲናገር ሰላት እንትን ብሎ ይሄው በቃ ተተክቶ በደንብ እንትን ይላል። እሺ ይሄው ምዕራፍ 1 ቁጥር 8 ኢየሱስ ራሱ በአፉ አምላክነቱን እንዴት እንደተናገረ ምድር ላይ ያለ መጀመሪያ አስተና ምድር ላይ ያለ ጥቅስ ኢብሮ እንደዛ አላስተማረም። አስፈላጊ አይደለም ነገርኩ። ምሳሌ አድርጌ ነግሬዋለሁ። ለምሳሌ ኢብሮ ምድር ላይ ሆኖ ስንትዬ ምድር ላይ ሆኖ ያስተማረው በጣም ብዙ ነገር አለ። አሁን ዮሐንስ ራዕይ ምዕራፍ 1 ቁጥር 8 ላይ ሲጀመር ኢየሱስ አልተናገረም። ሲቀጥል ደግሞ ሰርፕራይዝ ነው እሱ። አሁን አልተናገረም ለሚለው አብ ነው የሚናገረው። ያን እሺ ምን ትላለህ? እንዴት ዮሐንስ ነው አሁን እሱ አላለመቀበል ፈልጎ ዮሐንስ ነው የተናገረው። ኢየሱስ አላለም እኮ ነው ያለኝ እሱ ዮሐንስ ምዕራፍ 1 ሲጀመር እኮ አሁን አንተ እሱ ነው የገረመ። በጣም የሚገርም ነገር ማለት ነው። አብ ነው የተናገረው። የአብ ንግግር ነው። ዮሐንስ ምዕራፍ 1 ቁጥር 1 ቁጥር ዮሐንስ ምዕራፍ 1 ቁጥር 1 ማ እንትና ነው የተናገረው። እሱ የእንትና ነገር ነው። ማን ነው? ዮሐንስ እኮ ነው። የዮሐንስ ንግግር ነው። እሱ ነው አይደለም ማለት እሺ። መልእክቱ ምን ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው አለ። ማን የሰጠው መልእክቱ? እግዚአብሔር ለማ ለኢየሱስ። በጣም ጥሩ። እግዚአብሔር ለኢየሱስ ክርስቶስ ዊስፐር ሄደ ባላ አይ ተበላነሽ። እሺ እግዚአብሔር ለኢየሱስ ክርስቶስ ሰጠው። ጥሩ ኦኬ። በስሙ የተገለጠው ይሄ ነው አለ። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። ኢየሱስ ለማን ላከ? ለማን ላከ? ለዮሐንስ። በማን? ለዮሐንስ። በማን በኩል? በመልአኩ በኩል። በመልአኩ በኩል። በጣም ጥሩ። ስለዚህ አሁን ኢየሱስ እዚህ ጋር ሲናገር አሁን የሆነ ነገር ምንም ቢናገር መልእክቱ የማን ባለቤትነቱ የማን ነው? የመልእክቱ ባለቤት ማን ነው? እግዚአብሔር ነው። በጣም ጥሩ። ስለዚህ አሁን ቁጥር ታች እንወርድና ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። ይላል የሚለው ማን ነው? ባዩ ኢየሱስ ነው። ኢየሱስ ነው እያለ ያለው። የመልእክቱ ባለቤት ማን ነው? እግዚአብሔር ነው። በጣም ጥሩ። ስለዚህ ይላል የሚለው ወደሱ ነው የሚመለሰው። አንድ መረጃ። ሁለተኛ እዛው መረጃ ልስጥ። ቁጥር 4 እና 5 ላይ ዮሐንስ በእስያ ላሉ 7ቱ አብያተ ክርስቲያናት አለ መልእክት ሊናገር ካለውና ከነበረው ከሚመጣው አንድ ያዘልኝ። እሺ ካለው ከነበረው ከሚመጣው አንድ በዙፋኑም ፊት ካሉት ከሰባቱ መናፍስት አለ። ኦኬ በዙፋኑ ፊት ሲል ከማን ዙፋን ፊት ያሉ ማለት ነው? ከእግዚአብሔር ዙፋን ፊት። በጣም ጥሩ። ስለዚህ ያ ካለውና ከነበረው ከሚመጣው ዙፋን ፊት ያሉት ማለት ነው አይደል? እግዚአብሔር። በጣም ጥሩ። ከዛ ሶስተኛ እነዚያው መናፍስት ናቸው። ዙፋኑ ፊት ያሉት መናፍስት መላእክት ናቸው። ቀጠለና ምን አለ? ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስም ማለት። ስለዚህ አሁን ከአብ ከሰባቱ መናፍስት ወይ ደግሞ ከሰባቱ መላእክት እንዲሁም ደግሞ ከወልድ አለ። ስለዚህ መጀመሪያ ምን ካለውና ከነበረው ከሚመጣው የተባለው አብ መሆኑን እዚህ ጋር ካረጋገጥክልኝ ያለውና የነበረው የሚመጣው የተባለው 8 ላይ አብ ነው። ሁሉን የሚገዛ ጌታ የተባለው በጣም ብዙ ቦታ ሁሉን የሚገዛ ጌታ ተብሎ የተጠቀሰ ራሱ አብ መሆኑን ላሳይ ይችላል። ተዛማጅ ነው። ስለዚህ አንድ የመጀመሪያ አውዱን ይዘን ስንመጣ ከአንድ ጀምሮ እስከ 8 ብታነበው የመጀመሪያ አውዱ ቁጥር 1 ላይ ይላል የሚለው ወደ አብ ነው የሚመለሰው፣ ወደ እግዚአብሔር ነው የሚመለሰው። ሁለተኛ ነገር ያለ የነበረ የሚመጣው ተብሎ ቁጥር 4 እና 5 ላይ አብ ነው የተጠቀሰው። ሁሉን የሚገዛ ጌታ አምላክ ተብሎ በጣም ብዙ ቦታዎች እዚህ ዮሐንስ ራዕይ በጣም ጥሩ። እኔ አሁን አንተ እግዚአብሔር አሁን ካለበት ተነስቼ ነው። እሺ በቃ ተረዳኝ፣ ችግር የለውም። አሁን እኔ ተከራክሬ ላሳምናቸው አልችልም እኮ። እሺ ግን እውቀት ያስፈልገናል፣ ኖሌጅ ያስፈልገናል። የእናንተንም ሃይማኖትን መስማት ፈልጋለሁ። ባይዘይ ምንድነው እግዚአብሔር አብ ልጁን ኢየሱስ ክርስቶስ መጀመሪያ በመላክ ነው በሱ በኩል የሚመጡትን ይቀበላል። ኦኬ አሁን አንተ ቁጥር 7 ላይ እንሆ እንደዚህ ይላል፣
እነሆ በደመና ይመጣል፣ የወጉት እንኳን ሳይቀሩ ዓይን ሁሉ ያየዋል፣ የምድር ሕዝቦች ሁሉ ከእርሱ ጋር ተነስቶ ዋይ ዋይ ይላሉ የሚለው አብ ነው ወልድ ነው? እሱ ስለ ወልድ ይበል፣ ችግር የለውም። 4 ነጥብ ዘጋ። በጣም ጥሩ። እንቀጥል። 8 አየህ፣ 4 ነጥብ አለ የለም? ቆይ አንዴ 4 ነጥብ የለም? ጨረሰ። አሜን ብሎ ጨረሰ። ቀጠለ። ቁጥር 7 ያለውና የነበረው የሚመጣው እያለ እኮ ነው። አሁንም እኮ ማን ነው የሚመጣው? የሚመጣው ማን ነው? የሚመጣው ማን ነው? ቁጥር 4 ላይ ተመለስ። እሱን ለማወቅ ቁጥር 4 ላይ ተመለስ። እሺ፣ ምን ይላል? በዚህ አውራጃ ለሚኖሩ 7ቱ አብያተ ክርስቲያናት ይላል። ካለና ከነበረው ከሚመጣው፣ አሁንም ከሚመጣው የሚመጣው አብ ነው ወልድ ነው? አንዴ አብ አይመጣም እንዴ? ምን ሆነ ነው? አብ ይመጣል የተባለው አብ ነው? ቆይ አንድ ያዝ። ቆይ አንዴ እሱን እንመጣለን። ቆይ አንድ ካለው ከነበረው ከሚመጣው አንድ። እሺ ካሉት ከሰባቱ መናፍስት እንዲሁም ታማኝ ምስክር ከሙታንም በኩር ከሙታንም ኧረ ቁጥር ዮሐንስ ራዕይ ምዕራፍ 1 ቁጥር 4 አይደል ያልከው? ካለው ከነበረውና ከሚመጣው በዙፋኑም ፊት ካሉት ከሰባቱ መናፍስት ካለው ከነበረው ከሚመጣው አንድ። እሺ ሁለተኛ፣ እሺ ከዙፋኑም ፊት ካሉት በማን ዙፋን ፊት? ከዙፋኑ ፊት ካሉት በኢየሱስ ፊት ካለው ዙፋን ካሉት እነዚህ መናፍስቶች ባይዘው መልአክ አይደሉም። ይሄ ሌላ ዲፊኒሽን ነው ያለው። መልአክ አይደሉም። ዙፋኑ ፊት የማን ዙፋን ነው? የእግዚአብሔር ዙፋን። እግዚአብሔር አብ አይደለ? በጣም ጥሩ። ስለዚህ አሁን እግዚአብሔር ዙፋን ፊት የተባለው ከዙፋኑ ምን ነው አይደል የሚለው? አዎ። ከማን ዙፋን ፊት? ካለውና ከነበረው ከሚመጣው ዙፋን አይደለ? ማን ነው? ካለው ከነበረው ከኢየሱስ ፊት ማን ነው? 7 መናፍስቶች አሉ ይላል። ካለው ከነበረው ከሙታን በኩር አለ። እሺ ከሙታን የሞተው አብ ነው ወልድ ነው? ነገር ይሄው እዛው አካል ነው። ከሶስት አካል ነው። ጸጋና ሰላም ለእናንተ ይሁን እያለ የሚናገረው ጸጋና ሰላም ለእናንተ ይሁን እያለ የሚናገረው ከሶስት አካል ነው። ይኸውልህ ስንትዬ፣ አንደኛው ካለው ከነበረው ከሚመጣው አለ። ሁለተኛ በዙፋኑም ፊት ካለውና ከነበረው ከሚመጣው ዙፋን ፊት ካሉት ሰባቱ። ያለው የነበረው የሚመጣው ማን ነው? ኢየሱስ ነው። ስለ ኢየሱስ ያወራል። ከሱ ፊት ማን አለ? ዙፋን አለ። እሱን እንድናውቅ የሚረዳን ማን እንደሆነ ልንገርህ። ዙፋኑ የማን ዙፋን ነው? የእግዚአብሔር ዙፋን። እግዚአብሔር አብ አይደለ? ከማን ፊት ነው የተባለው ግን? ከኢየሱስ ፊት የእግዚአብሔር ዙፋን አለ። የምን ኢየሱስ ነው የምታወራው? እንደዛ የሚል የትኛውን መጽሐፍ ነው የምታነበው? ቁጥር 5 እንዲሁም ታማኝ ምስክር ከሙታን በኩር የሆነው ይላል። እሺ በቃ አንዴ፣ እንደዚህ ካልተግባባን አንዴ ላዙርና ላሳየህ። እሺ አንዴ፣ እንደዚህ ካልተግባባን እንዴ፣ ኧረ ቢስሚላህ ገልብጦኝ ነበር። እሺ በጣም የራበኝ በነገራችን ላይ። ቆይ አንዴ ምግብ መብላት ይኖርብኛል። አንድ ሰው ቢኖር ጥሩ ነበረ፣ የሚወያይ ሰው ቢመጣ። እሺ ምን አለ? ይኸውልህ ልብ አድርግ። ዮሐንስ ቆይ አንዴ እዚህ ጋር መጣ። እሺ ምን አለ? ዮሐንስ በእስያ ላሉት አለ 7ቱ አብያተ ክርስቲያናት ካለውና አለ ልብ አድርግ፣ ካለውና ከነበረው ከሚመጣው እሺ አንድ ያዝ። እሺ አንድ ያዝና አንድ ያዝ። ሁለተኛ በዙፋኑም ፊት ካሉት አለ። በማን ዙፋን ፊት? በእግዚአብሔር ዙፋን ፊት። ማን ነው? የትኛው እግዚአብሔር ነው ዙፋኑ ላይ ያለው? አብ ነው። ምን ነው? በጣም ስለዚህ በዙፋኑ ፊት ካለው ቆይ ከላይ እናንብብ። ካለውና ከነበረው ከሚመጣው ይላል አይደል? አዎ እኮ ቆይ አንዴ የሚመጣው ማን ነው? እሱን ልናይ እኮ ነው። እሱን ልናይ ነው። በዙፋኑ ፊት ካሉት አለ። ከማን ዙፋን ፊት? ከኢየሱስ ፊት። ኢየሱስ የሚል ነገር የለም። እሺ ቆይ አሁን እሱን ደግሞ እንረዳ። በቃ አሁን ዙፋኑ ላይ ያለው ማን እንደሆነ እዚህ ዮሐንስ ራዕይ ምዕራፍ 7 ቁጥር 5 ላይ ማነው? ምዕራፍ 5 ቁጥር 7 ላይ እንምጣ ደግሞ ምን እንደሚል። በዙፋኑና በአራቱ አንበሶች መካከል በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ አለ። የታረደ በግ መስሎ ቆሞ የታየው ማን ነው? ኢየሱስ ነው። በጣም ጥሩ። ወረደና መጥቶም አለ። መጥቶም የተባለው እንደታረደ በግ የቆመው ነው አይደለ? በጣም ጥሩ። በዙፋኑ ላይ ከተቀመጠ ከዚያ
መጽሐፉን የወሰደው? በዙፋኑ ላይ ከተቀመጠው ማን ነው? እሱ ዙፋኑ ላይ ያለው እዚህ ጋር አይናገርም እንዴ? ሰይጣን አክለኝ መቼስ። ኧረ ሰይጣን አይኖርም እኮ። ታዲያ ማን ነው? እሺ ዙፋኑ ላይ ያለው ማን ነው? ዙፋኑ ላይ እንትን የተጻፈው መዝገብ ሊሆን ይችላል እኮ መጽሐፍን ተወስዱ ዘንድ በዙፋኑ ላይ ከተቀመጠ ከዚህ አለ ከቀኝ እጁ መጽሐፉን ወሰደ አለ። ከማን ነው? ከየትኛው ከቀኝ እጁ ነው መጽሐፍ የወሰደው? ከእግዚአብሔር አብ። በጣም ጥሩ። ስለዚህ ዙፋኑ ላይ ያለው ማን ነው? አብ ነው። አመሰግናለሁ። እንመለስ። አሁን እዛ ላይ እንመለስ። እንዳትክደኝ ደግሞ እንክዳለሁ። እሺ ምን አለ? ካለውና ከነበረው ከሚመጣው በዙፋኑም ፊት ካለው ማን ነው? ካሉት አለ። በዙፋኑ ፊት ያሉት